አረባካችሁ ባካችሁ አለች። እናንተ ማንበብ ማጥናት ነው ያለባችሁ 24 ሰዓት ቴሌቪዥን ላይ መቀመጥ የለባችሁም አለቻቸው። ሎሊ ምን እያደረገች ነው? ጥናታችንን አጥንተን የቤት ስራችንን ሰርተን ከጨረስን በኋላ ነው ሎሊ ሪሞቱን ወስደናል ብለው አሹፉባት ሳቁባት። የልጆች ፕሮግራም ጀምሯል። እነሚጣ ሰብሰብ ብለው የቲቪ ፕሮግራማቸውን እየተመለከቱ ነው። በፕሮግራሙ በጣም ተደስተው ይከታተላሉ። ድንገት ሎሊ እቤት ስትገባ እነሚጣ ቲቪ ፕሮግራም እያዩ ትመለከታለች። አይሆንም ቴሌቪዥን ማየት የለባችሁ። ቴሌቪዥን ትምህርታችሁን እንዳታጠኑ ያደርጋችኋል። እናንተ ማንበብ ማጥናት ነው ያለባችሁ 24 ሰዓት ቴሌቪዥን ላይ መቀመጥ የለባችሁም አለቻቸው። እነሚጣ ግን በፕሮግራማችን ነው የምናየው። ይሄ የቴሌቪዥን ማያ ሰዓታችን ነው። ጥናታችንን አጥንተን የቤት ስራችንን ሰርተን ከጨረስን በኋላ ነው ፕሮግራም እያየን ያለ ነው አሉ። ሎሊም አይሆንም ብላ በፍጥነት ቴሌቪዥኑን አጠፋችው። እነሚጣ እባክሽ ሎሊ ብለው ለመኗት። ቢለምኗትም ሎሊ ልትረዳቸው አልፈለገችም። በፕሮግራም ካዩ ምን ችግር አለው? ሎሊ ይሄንን መረዳት እኮ አለባት። ሎሊ ምን እያደረገች ነው? እነሚጣ እኮ ከጥናት በኋላ የቤት ስራቸውን ጨርሰው ቤተሰብ ስለፈቀደላቸው ነው ቲቪ የሚያዩት። ልክ ነው። ልጆች ከጥናት ከቤት ስራ በኋላ በቴሌቪዥን መዝናናት ይችላሉ። ሎሊም ማወቅ አለባት ይሄን። እነሚጣ ከብዙ ልመና በኋላ በጣም ስለተናደዱ ከሎሊ ላይ ሪሞቱን በመመንተፍ ይቀባበላሉ። ሎሊ በጣም ተናደደች። አረባካችሁ ባካችሁ አለች። አይ ብላ በጣም አዝና ሎሊ በጣም ደከማት። እናም ከሶፋው ላይ ተቀመጠች። ሎሊ ሪሞቱን ወስደናል ብለው አሹፉባት ሳቁባት። እነሚጣ ፕሮግራማቸውን ከፍተው ማየት ቀጠሉ። ሎሊ ቀስ ብላ ወደ ጠረጴዛው በመጠጋት ሪሞቱን ብድግ አድርጋ ቲቪውን ለማጥፋት ስትሞክር ድንገት ሁሉንም ጣቢያ አጠፋቸው። ወይኔ ጉዴ አለች ሎሊ። ብትሞክርም ሁሉንም የቴሌቪዥን ጣቢያዎች በሙሉ አጠፋቸው። ተመልከታት፣ ማታውቀውን እየኮረኮረች አበላሸችው። አየህ አይደል? የማታውቀውን ነክታ አጠፋችባቸው። እነሚጣ በጣም አዘኑ፣ ማልቀስም ጀመሩ። ሎሊ በሰራችው ስራ አፍራ ሮጣ ከቤት ወጣች። ወይኔ ምን እንደሚሻለኝ ልክ አይደለውም። በሙሉ ፕሮግራሙን አጠፋሁት። ምን ይሻላል? ልክ ናቸው እኮ። ከጥናት በኋላ በፕሮግራም ቤተሰብ ፈቅዶ የልጆች ፕሮግራም ማየት ተገቢ ነበር። እንዴ አሁን ለምን ገብታ ይቅርታ ትጠይቃቸው? አሁን ለምን ይቅርታ ትጠይቃቸው?
አድርጉልኝ አለች። ልጆቹ አንፈልግም አሏት። አይ እምብየው አንፈልግም ሎሊ አጥፍተሻል አሏት። እናንተስ ይቅርታ አታረጉልኝ ብላ ይቅርታ ብትጠይቅ እኛማ አንፈልግም አሏት። ምን ላድርግ? ልጆቹ በሙሉ አዝነው ተቀምጠዋል። ሎሊ ሪሞቱን አንስታ እንግዲህ ፈጣሪ ይርዳኝ እስቲ ልሞክረው ብላ ሪሞቱን አንስታ መሞከር ጀመረች። ያጠፋችውንም ጥፋት ለማስተካከል መሞከር ጀመረች። አዎ አበራሁት። ልጆች አያችሁ በራኩ። እንዴ መጣ ሰራሁት እኮ ልጆች ሰራሁላችሁ ብላ ልጆቹን አቀፈቻቸው። ይቅርታ አድርጉልኝ እናንተ ትክክል ነበራችሁ ብላ ትንሿ ልጅንም ሄዳ አቀፈቻት። አሁን አንድ ላይ ቁጭ ብለን ነው የምናየው፣ በፕሮግራም ከሆነ እደግፋለሁ አለች። ልክ ነው ልጆች ከጥናትና የቤት ስራቸውን ከሰሩ በኋላ በቴሌቪዥን መዝናናት ይችላሉ። ከነሱ ጋር ተቀምጠን ፕሮግራሙን እንይ በቃ እሺ እንይ። እነ ሎሊና ሚጣ አንድ ላይ ተቀምጠው ቲቪ ፕሮግራማቸውን ተመለከቱ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። የኔታ ቤት